አልከፍትም። ሁሌ ለጭቅጭቅ ነው እንዴ አንተ የምትመጣው እዚህ? አረ እንደዛ ብሎ ነገር የለም። እኔ አሁን ማየት ፈልጋለሁ። በል ዳጎትነቴ ለይስ ነው እንደሚለው ነው እኮ 10 ለምን ትጠይቀናለህ? ልቀቀኝ ፀጉሬ። በህግ አምላክ ባለቤቴ ልቀቀኝ። አላነሳም። አንተ ምን አገባ? ተረጋጋና በስነ ስርዓት አናግረኝ። አልረጋጋም። አያገባም። አልደውልም። አያገባም። አንተ ይኸውልህ አያገባም። ተኩስ እኔ ላይ ተኩስ። እሱን አያገባም። እኔ ላይ ተኩስ። ህግ አካል ጋር እንሄዳለን። ህግ ያውጣታል። ተነስታ አትማታ። በህግ አምላክ ሰውዬ፣ በህግ አምላክ አሳትጮህ የምታስረዳውን አስረዳኝ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም እንደተለመደው በአንድ አዲስ ነገር አንድ ሰፈር ውስጥ ወይም አንድ ቤት ውስጥ እገኛለሁ ማለት ነው። ጥቆማ ደርሶኝ እንግዲህ ጥቆማውን ደግሞ ያደረሰኝ አጠገቤ የምታዩት ወንድማችን ነው። ስሙ ቴዎድሮስ ይባላል። ወንድሜ እንግዲህ እያለኝ ያለው ያው በስልክም ሊነግረኝ እንደሞከረው ማለት ነው የእህቴ ልጅ ጠፋ። የእህቴ ልጅ ጠፍቷል። ግን ደግሞ የእህቴ ልጅ ቢጠፋም እህቴ አልደነቃትም። የምትኖረው ከባለቤቷ ጋር ነው። አብረው ነው የሚኖሩት ከባለቤቷ ጋር የእሱ እህት ማለት ነው። እና ግን የወለዱት ያሳደጉት ልጅ አሁን ቤታቸው እንደሌለ ሲጠይቋቸውም ጥሩ ምላሽ እንደሚያመልሱላቸው የተለያዩ ሰበብን እንደሚያሳብቡ እና ደግሞ ህፃኑ ምንም ኦልሞስት ለ4-5 ወር ጊዜ እንደሌለ ነው ወንድሜ የነገረኝ ማለት ነው። ሲጠይቋቸውም ቤተሰብ ሂዷል፣ የባሌ ቤተሰብ ሂዷል ነው የምትለው ለወንድማችንና ለወንድማችን ቤተሰቦች። በተጨማሪም ደግሞ የተለያዩ አይነት ምክንያቶችን ማቅረብ የተለመደ ስራቸው ሆኗል። ህፃኑ ግን ጠፍቷል። ቤተሰቦቹም የእሱ ቤተሰቦች ወይም የእሱ እናት አባቶች እንግዲህ ተጨንቀዋል። በዙሪያ ያሉት ቤተሰቦች በሙላ ተጨንቀዋል። ግን ደግሞ ምንም አይነት መፍትሄ እስካሁን ማግኘት እንዳልቻሉ እናት አባቶቻቸው ደግሞ ጭራሽ እንዳልደነቃቸው እንግዲህ በወንድማችን በኩል ጥቆማ ደርሶናል ማለት ነው። እንግዲህ እኛም ያው ይህንን ጥቆማ መሰረት አድርገን ነገሮችን ሰምተን ማጣራቶችን አድርገን እውነቱን ለእናንተ የምናቀርብ ይሆናል። ታዲያ እናንተ ደግሞ ይህንን ቪዲዮ ላይክ፣ ኮሜንት፣ ሸር እያደረጋችሁ ለብዙ ሰው እንድታዳርሱልኝ እፈልጋለሁ። ምክንያቱም ያው እኛ ስራ ሰርተን እናንተ በዚህ ካላገዛችሁን ስራችን ትርጉም ስለሌለው ማለት ነው። በተጨማሪም እኛም ማናገር የምትፈልጉ እኛን ማውራት የምትፈልጉ ደግሞ በቴሌግራም ሊንክ በምናስቀምጠው ሊንክ እየገባችሁ እኛም ማግኘት እኛም ማናገር ትችላላችሁ ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም ይሁን። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እስቲ መጀመሪያ ራስን አስተዋውቅልንና ምን እንደገጠመ ለአድማጮች ተመልካች ለእኛም እስቲ ንገረን። እሺ፣ በመጀመሪያም ቴዎድሮስ ቴዎድሮስ በላቸው እባላለሁ። እናም አሁን የእናንተን ፕሮግራም እመለከት ነበር ከበፊትም። ያው እንደኔ ከሆነ አንድ ችግር አለ፣ እኛ ቤተሰብ ውስጥ አንድ ችግር አለ። የእህቴ ልጅ ጠፍቷል እና የት እንደጠፋ ምንም ማረጋገጫ ነገር የለም። የምታውቁት ነገር የለም? በምንጠይቃቸው ጊዜ የእህቴ ባል ዘመዶች ጋር ቤተሰቦች ጋር ልከነዋል፣ ገጠር ነው የሚሉት። እዛ ደውለን ደግሞ በምንጠይቅበት ጊዜ እኛ ጋር የለም ነው የሚሉት፣ ህፃኑ የለም ነው የሚሉት። እናም በጣም ቤተሰቡ እንዳለ ተጨንቁ ነው ያለው። እነሱ ግን ምንም እየመሰላቸው አይደለም። ወረድ ሲጠየቁ ራሱ አንዳንድ ያልሆነ ተግባር መልስ ነው የሚመልሱት። የት እንደ ምን አገባቸው አያገባቸውም ጭራሽ እስከሚሉን ድረስ ነው። እና መፍትሄ እንዲሰጥልን እንፈልጋለን። በጣም የዋሽታው ሆኖ ቀርቷል፣ እንደወጣ ቀርቷል። ትንሽ ልጅ ነው እና የሚሉት ችግር የልጁ አለበት የሚሉት የእጅ ችግር አመል አለበት ይላሉ። እኛ ቤተሰቦቹ እንዳለ ግን ይህን የምናውቀው ነገር የለም። የእጅ ችግር፣ ስርቆት፣ ሌብነት አለበት ይላሉ። የ10 ዓመት ልጅ አይደል? ትንሽ ነው እና የእጅ ችግር አለበት ሌባ ነው ይላሉ። እንግዲህ ልጁ ግን እንደሚታየው ህፃን ነው፣ ምንም ያውቅ አይመስልም። ተማሪ ነው፣ ትምህርት ቤት ሄዶ ይመጣል እኛ እንደምናውቀው ከሆነ። እናም ከሆነ ሰዓት በኋላ ነው ጠፍቷል። አይተነውም አናውቅም፣ ቤተሰቦቹ አያውቁም። መተንም በምንጠይቃቸው ጊዜ ያልሆነ መልስ ነው የሚሰጡት። ምንም ተጨንቀናል። እና ታዲያ ይሄንን ጥያቄ እኮ እነሱ ነው መጠየቅ ያለባቸው። አንተ ለምንድን ነው እዚህ ጋር መጣህ ለኛ ይሄንን ነገር የምትነግረን? እናቱ ከጠፋበት እናቱ ጠፋብኝ አትልም? ወይም ደግሞ አባቱ መጦኛ ጋር ይሄንን ነገር አያመለክትም? ምክንያቱም እናትና አባቱ እኛ እንደሚሉን ከሆነ
ለአባትየው ቤተሰብ ልከናል ገጠር ነው የሚሉት እና እዛም በምንደውልበት ሰዓት የለም ልጁ እነሱ ጋር የለም በማለት ይገልጣል። እናም ድጋሚ በምንጠየቃቸው ሰዓት እናትና አባቱ በቃ ምን ያገባችሁ ተዉት ነው የሚሉ እና ምን እንደሆነ እኛ አናውቅም። መፍትሄው እንግዲህ እንዴት አናውቅም ጭራሽ ነው የሚሉን። አሁን እኮ ግራ የተጋባኝ ነገር ምንድነው ልጅ ከጠፍቶ ከሆነ እናት አባት ነው መቼ የሚቀር ማለት ተመልካቾቼ። ልጅ ከጠፋ እናት አባት ሂዶ ያመለክታል። ግን ደግሞ አልጠፋም ነው የሚሉ እነሱ የባለቤተሰቦች ጋር ነው የምትል ነው እህትህ? አዎ እህቴ እንደምትለኝ ከሆነ የባለቤቷ ቤተሰቦች ጋር ነው የምትለኝ። እዛም አዎ ህፃኑ እዛ ነው የምትለኝ። እና እናንተ እንዴት ደወላችሁ? ማለት እሷ እንደዛ ስላለቻችሁ? አዎ እንደዛ ስትለን ናፍቆቱም አለ ብቻ ስንደውል የለም እኛ ጋር አልመጣም ነው የሚሉት። አልተላከም ጭራሽ ነው የሚሉት። እና መተን በምንጠይቃቸው ጊዜ እናትና አባቱን አያገባችሁም ጭራሽ የሚሉንም ጊዜ አለ፣ ሰዓት አለ። አንዳንዴ ከዛ በፊት ይሄ ህፃን እናንተ ቤት ይመጣ ነበር? አዎ አልፎ አልፎ ይመጣል። ተጫውቶ ምን ብሎ ልጆችም አሉ የኔም ልጅ አለ ከሱ ጋርም ተጫውቶ ምን ብሎ ይሄዳል። ባለቤቴም በጣም ነው የምትወደው። ተጫውቶ ምን ብሎ ይሄዳል። አንዳንዴ ይመጣሉ እነሱም አልፎ አልፎ። እናም ይሄ ልጅ አሁን የዋሽተው ነው ቀርቷል እያልኩኝ ነው። እንዴት ብሎ ግራ እኮ የሚያጋባ ነገር ነው በጣም እንጂ እንዲህ ማለት እናንተ ቤት ሲመጣ ይሄ ህፃን የእጅ አመል ምናምን አለበት ኦልሬዲ ነገር ይሞክር ያደርግ ነበር። አረ አይመስለኝም። እቃ እንኳን ቢጠፋ እንኳን ያው እንደዚህ የሚገመት ልጅ በጣም ህፃን ነው። ምንም አይገመትም። 10 ዓመት ልጅ ነው ቢባል እንኳን የት ወስዶ ይጥላል ምንም ብቻ አይመስለኝም። እንደዛ የእጅ አመሉ ራሱ የሚባለው ውሸት ነው እየመሰለኝ ያለው። ምክንያቱም የ10 ዓመት ልጅ ነው ምንም አያውቅም። እኛ የምናውቀው ትምህርት ቤት ሄዶ መምጣቱን ነው። ኦልሬዲ ምንም አናውቅም። ተማሪ ነው ልጅ ነው እና ምንም እኛ የምናውቀው ነገር የለም። ፍንጭ የለም። ተጨባጭ ነገር የለም። እንደው የዋሽተው ነው ቀርቷል። እንደወጣ የለም። ከዛሬ 4 ወር ገደማ ምናምን ነገር በፊት መጥቶ አይተነዋል። ተጫውቷል ምን ብሎ እንደውም ከልጄ ጋር ራሱ ወስጃቸው ነበር። እሑድ ቀን ነበረ አስታውሳለሁ። ወስጃቸው መዝናኛ ምናምን 4 ወር ሙሉ ሲጠፋ እናት አባቶቻቸው ምንም አልደነቃቸው ምንም ጭራሽ። እንደውም ቤተሰቡ ይጫወታል ምን ይላል እናትና አባቱ ማለት ነው። ይህ ልጅ እንዴት ግን ደውለን እንኳን እንጠይቃችሁ በምናላቸው ሰዓት ምንም ተውት በቃ ይመጣል እኛ እናመጣዋለን አንድ ቀን በቃ እያሉ ፍንጭ የሌለው ነገር ነው እንትን እያሉ ነው ያለው። እና በጣም ተጨንቀናል። ያንተ እናት አባቶች ወይም አያቶቹ ምንድነው በእንደዚህ አይነት ጉዳይ ላይ የሚሰጡት እንትን? ያው እኛም እናፍቁናል ማየት እንፈልጋለን ይላሉ። እናመጣዋለን እሺ ችግር የለም እናመጣዋለን ትንሽ ጊዜ ጠብቁን ይላሉ። ትንሽ ጊዜ ጠብቁን እያሉ 3 ወር ገደማ ይኸው አልፏል። 4 ወር ማለት ነው ኦልሬዲ አልፏል። ምንም ነገር የለም። በምንጠይቃችሁ ሰዓት ጭራሽ አንዳንዴ የሚመልሱት መልስ ኦቨር የሆነ ነው የምልህ። በጣም ኦቨር በቃ የማይገባ መልስ ነው እየመልሱልን ያለው። እና ምንም ፊታቸው የመረበሽ አለ ሲጠየቁ ብሽ ብሎ የመመለስ መብት መመለስ አለ። ይረባበሻሉ ፊታቸው ላይ ብሽ ምናምን ነገር አለ። የሆነ የመረባበሽ አክት አላቸው ፊታቸው ላይ። እና ምንም እኛ ልጁ ራሱ ማለት እስከዛሬ ስለ ህግ ለምን አላመለከትኩም? አሁን አንተ ለህግ ያላመለከትክበት ጉዳይ ምንድነው? ወይስ ማስረጃ ይባላል ብለህ ነው? ምን ይባላል ብለህ ነው? መቼም አንድ ህፃን ሲጠፋ ወይም እነሱ ካልደነቃቸው አንተ ደንቀህ ማለት አይደለም። ኢቭን እንደዚህ አይነት ነገር እንኳን ሲባል ቤተሰብ አማክረው ነው ወደ ቤተሰብ መላክ አለባቸው። አንተ ሊያማክሩ ይገባል። እናት አባቶች ሊያማክሯቸው ይገባል። እና እንደዚህ አይነት ነገር ተደርጎ ነው ወደ ቤተሰብ የሚላከውና ለምንድነው ወደ ህግስ እስከዛሬ ያላመለከትከው አንተ? ያው አስጨባጭ መረጃም የለኝም እና ኦልሞስት እናትና አባቱን እህቴንም በመጠይቃት ሰዓት ይመጣል ችግር የለም ጠብቁት እያሉን ይሄው ማለት ጠብቁት የሚባለው የሆነ ቦታ ሰው ተልኮ ወይ ደግሞ ሂዶ ይመጣል። እየመጣ ነው መንገድ ላይ ነው። የ10 ዓመት ልጅ ጠብቁት ይመጣል ምንድነው? ያው እንደሚሉን ከሆነ በቃ እሱም መልስ ብቻ ነው እየነገሩን ያለው። ለእኛም ይመጣል በቃ ጠብቁት በሚል ተስፋ ብቻ ይኸው 4 ወር ገደማ አልፏል። ኦልሬዲ ይመጣል በቃ ህግ ጋር እንኳን እንዳንሄድ አስጨባጭ ማስረጃ የለንም። ተጨባጭ ማስረጃ የለንም። ቤተሰቡ እንዳለ እንደውም ሳማክራቸው ቤተሰቦችን አስጨባጭ መረጃ ያስፈልጋል ግዴታ ማስረጃ ያስፈልጋል። የሆነ ነገር ለማድረግ ወይ ደግሞ ምክንያቱም እነሱ እናት አባቶቹ ናቸው። ካንተም ከሁሉም ሰው በላይ ይቀርቡታል ለዚህ ጻል ገብቷል አይደል? ግን የት ሄደ ተብሎ ደግሞ ሲጠየቅ እንደዚህ የሚመልሱ ከሆነ ግራ ነው የሚያጋባው። ገብቷል? እስኪ ሌላ የተለየ ነገር በመጠየቋቸው ሰዓት የተዘበራረቀ መልስ አንድ ጊዜ ቤተሰብ ሄዷል፣ አንድ ጊዜ ኑሮ ስለተወደደብን ማደጉ ሰተነዋል። በጣም ብዙ አይነት ነገር እንደሚመልሱ ነገረኛና ስለሱም ንገረኝ።
እንደዛ በምንጠይቃቸው ሰዓት አንዳንዴ ማደጎም ሰጥተውናል ይላል አባቱ የቴባል ማለት ነው። ሰጥተናል ማደጎ ይላል። አንዳንዴ እሷ ስትጠየቅ ደግሞ ስትጠየቅ ደግሞ ቤተሰብ ሲጠይቃት አባቱ ቤተሰብ ጋር ልከነዋል ይላሉ። ምንም እኛ ራሱ ግራ ተጋብተን ያለ ነው በይሳት ቤተሰቦቹ እንዳል ተጨንቋል፣ ግራ ተጋብተናል። ሁለቱም የተለያየ መልስ ነው ኦልሬዲ የሚመልሱልን ማለት ይቻላል። እና ምንም በቃ እኛ ራሱ በጣም ተጨንቀን ያለ ነው በይሳት ነው ማለት ከምር በጣም ኦቨር ሆኗል። ቤተሰቡ ራሱ በጣም ጭንቅ ውስጥ ነው። እንደዚህ አይነት ነገር ቀላል አይደለም። በዋነኝነት ይሄ ቀላል የሚባል ነገር አይደለም። አንተ የሱን ማለት የእህትህን ባለቤት ደውለህ ቤተሰቦችን አናግረህ ነበር? አዎ ደውዬልህ አናግሬያለሁ። አልመጣም፣ አላኩትም ጭራሽ። እንደውም ሲደወልለት ራሱ እሱ ስልክ አያነሳም። ኦኬ ባለቤቱ የሲስተር ባለቤት ስልክ አያነሳም። እኛም ያነሳዋሉ። ያው እነሱም ይፈልጋሉ ማውራት፣ መገናኘት ይፈልጋሉ በስልክ እንኳን ያው ይሄ ሚስጥር እንዳይጋለጥበት ነው ማግኘት የምፈልገው። በእንደዛ ይመስለኛል እኔ እንደማስበው እኮ ነው። ቤተሰቡም እንደዛ ነው የሚያስበው። በእንደዚህ ይመስል ሲደወልለት አያነሳም። እኛ ደግሞ ደውለን በራሳችን ስልክ እንትን ስንጠይቃቸው አልመጣም ነው ጭራሽ። ምንድነው አላኩትም። ስልኩ ራሱ ለምን እንደማያነሳው ጠይቁት ነው የሚሉት። ክፍለ ሀገር ናቸው። ስልካቸውም ይኖራል እዛ? ይኖራል። በጣም ጥሩ። እስኪ እነሱንም ደውለን እኛ እናጣራለን። በዋነኝነት እኔ እንዲልኝ ፈልጋለሁ፣ እንዲራገጥልኝ ሁሉ ነገር ፈልጋለሁ። እስኪ ከዚህ የተለየ ነገር አይተህ ከሆነ ማለት እህትህ አንድ ልጅ ብቻ ነው ያላት ወይስ ሌሎችም ልጆች አሏት? አንድ ልጅ ነው ያላት። ይሄ ልጅ ብቻ የጠፋው ልጅ ነው። እንደው ደህና ተማሪ ጎበዝም ነው በትምህርቱ። በጣም ቤስት የሚባል ተማሪ ነበር። ከ1 እስከ 3 ነው የሚወጣው። እኔ 3ኛ ክፍል ተማሪ ነው። ከትምህርት ቤት መጥቶ ራሱ አልፎ አልፎ ይመጣል እኔ ጋር ማለት ነው። እኔ አጎቱ ጋር ይመጣል። ተጫውቶ ምን ብሎ ቤተሰብ እንትን ብሎ ይወጣል። ደግሞ የልጅ ፍቅር ጥሩ ነው ማለት እኛም እኮ አሉ የእህት ወንድም ልጆች እና ቤት ውስጥ ያደምቃል፣ ቤት ያደምቃል። ልጆች ሲጫወቱ እና እንዲህ ነገር ደግሞ የተለመደ ሆኗል። በዋነኝነት እነሱ የማይደንቃቸው ከሆነ እነሱ ምንም የማይመስላቸው ከሆነ በዚህ ሁሉ ነገር መሀል የሆነ ነገር አለ ማለት ነው። ቤተሰቡ እንደው እናትና አባቱ ጭራሽም ጭንቅ የሚባል ነገር የለባቸው። ሲጠየቁ ብቻ ድንባሬው አለ። የእኔ ልጅ የሆነ ነገር ሆኖም እንደው የሆነ ነገር ይሰማኛል። ድንባሬ ያለ ሲጠየቁ ግን በኖርማል እንደምንም እንትን እንዳለባቸውም ጭራሽ አይመስሉም። ቤተሰብ ውስጥ ሲጫወቱ ምናምን በቃ ምንም የሆነ ባቸው አይመስሉም። ምን አይነት ኑሮ ውስጥ ነው የሚኖሩት? ማለት ጥሩ የሚባል ህይወት ነው የሚኖሩ? ጥሩ የሚባልም ሳይሆን በቃ መካከለኛ ደረጃ፣ እንደዚህ ወረደም ሳይባል ያው ቤተሰብም አለ እየተረዳዳንም ቢሆን መካከለኛ ኑሮ ነው የምንኖረው። በጣም ጥሩ ወንድማችን ቴዎድሮስ፣ ማጣራቶችን እናደርጋለን። ያው እንደተለመደው እንግዲህ እኛም ለማስረጃ ይጠቅመን ዘንድ አንድ ነገር ካንተ እንፈልጋለን። ምንድነው ያም ነገር? ድብቅ ካሜራ ይገጠምላል አንተ ጋር። ሄደህ ሁልጊዜ የምትጠይቃቸውን ጥያቄ መጀመሪያ እንደተለመደው ሰላምታን ሊቀድም የሚችል ሰላም ብላቸው አያዩትም። ካሜራውን ተደብቆ መጠየቅ ያለብህን ጥያቄ በሙላ ግን በደንብ እንድጠይቅልኝ እፈልጋለሁ። ገብቶሃል? ይሄ ህፃን እንግዲህ የት እንደሄደ ማረጋገጥ አለብን። በቃ ካሜራ እንዳትነግራቸው በጥንቃቄ ገብተህ እንዴት ናችሁ ምናምን ብለህ በቃ ስለ ህፃኑ ወሬ አንሳና መጠየቅ የምትፈልገውን ነገር ሁሉ ጠይቃቸው። ከዛ በኋላ የሚመልሱት ምላሽ ለእኛ ማስረጃ ይሆነናል ማለት ነው። እኔ እውነት እንዲጣራልኝ እፈልጋለሁ። ይሄ ነገር በጣም እየቆጨኝ ነው ያለው ነው የምልህ። በጣም እየቆጨኝ ነው ያለውና እንዲረጋገጥልኝ እፈልጋለሁ። ትክክል ነው ወንድሜ። ያው የሚጨንቅ ነገር ነው ይሄ፣ ከባድ ነገር ነው። ገብቶሃል? ቀላል ነገርም አይደለም። ባለቤቴ ራሱ እንቅልፋታ የሆነ ሰዓት ትባንናለች ሌሊት እና ትጠይቀኛለች ምንድን ነው ይሄ ነገር ምናምን። በጣም ኦልሬዲ ተጨንቃለች። ያንተ ባለቤት እንኳን ማለት ነው እንግዲህ ያንተ ባለቤት እንኳን ተጨንቃ የገዛ እናቱ የህፃኑ እናት ደግሞ ወይም እህትህ የማትጨነቅበት ምክንያት ምን እንደሆነ ለማጣራት እንሞክራለን። ያው ሰፈሩን ቤታቸውን ሂደን አንዳንድ ነገሮች ከጎረቤትም ከምንም ማስረጃ መሰብሰብ አለብን። እዛ ሰብስበን ያሉትን ነገሮች ያው ለእናንተም ለተመልካችም
ለህግም ለሁሉም የምናሳውቅ ይሆናል ማለት ነው። እና ወንድሜ ይሄ ነገር ተረጋግጦ እውነቱን እንዲወጣልኝ ይፈልጋል። እንግዲህ ምን ችለውን ሁሉ እናደርጋለን። እኛ አይተሃል፣ አብሮን የህግ አካላት አሉ አብሮን የመጡ ማለት ነው። ከነሱ ጋር አጣርተን ያው እውነቱን ለእናንተ ለማሳወቅ እንሞክራለን። ተመልካቾቻችን እንግዲህ ያው ጥቆማውን ሰምተናል። ይሄን ጥቆማ ደግሞ መሰረት በማድረግ እዛ ቤት እዛ ሰፈር ወይም ደግሞ የእህቱ ቤት ሄደን እያንዳንዱን ነገር ምናጣራና ለእናንተ የምናቀርብ ይሆናል። ታዲያ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው በድጋሚ ተመልሰን መጠናል ማለት ነው። እንዳልኳችሁ አንዳንድ ማጣራቶችን አድርገናል። ሰፈር ውስጥም እንግዲህ ማጣራቶችን አድርገናል። እንደምታዩት አየር ንብረቱ ዝናብ ነው። ዝናብ አለ፣ ግን ደግሞ መሄድ ስላለብን ያው የስራ ጉዳይ ስለሆነ ዝናብም እየተመታ ቢሆን ስራችንን እንሰራለን ማለት ነው። በዋነኝነት አጣርተናል አንዳንድ ማጣራቶችን። ለልጁ ቤተሰብም ደውለን ነበረ። እኛ ጋር ህፃኑ አልመጣም ነው ያሉት። እንግዲህ ቤት እንደላኩት እውነት ማደጎም ልከውት ከሆነ ይሄንን ህፃን ልጅ እንግዲህ እናያለን፣ እናጣራለን። ተጨማሪው ነገር ግን አንተ እንዳልኩ ወንድሜ ምንም ወደፊት ወደ ኋላ ሳትል ያው ማጣራቶችን አሁንም መቀጠል አለብን። እንደውም ደርሰናል። እዚህ ጋር ነው ቤታቸው። ዛሬማ እውነት ይወጣል። ይወጣል፣ ችግር የለውም ይወጣል። አንተ ተረጋግተህ ብልጠት በተሞላበት መንገድ መጠየቅ ያለብህን ጥያቄ ለኛ እንደ ማስረጃ ያገለግላል ያልኩን ጥያቄዎች ሁሉ እነሱን ጠይቅልኝ። ምክንያቱም ስለሚጠቅሙ ይለኔ ማለት ነው። ከዛ በኋላ ያሉት ነገሮች እንግዲህ ደግሞ እኛ ሞር እናጠራለን። ቁጭ ብዬ እዚህ ጋር ላይቭ እከታተላለሁ። የምጠይቃቸውን ጥያቄዎች እሱ ነው የሚጠቅመኝ ማለት ነው። ስለዚህ ውድ ተመልካቾቼ ያው እንዳልኳችሁ ለሱ ካሜራ ይገጠምለታል፣ ድብቅ ካሜራ። እቺ ድብቅ ካሜራ ደግሞ እውነቱን ይዛ ትመጣለች። እሷን እንጠብቃለን ማለት ነው። ካሜራማን ካሜራውን አዘጋጅለትና እስኪ እንግዲህ ገብተህ ሁሉንም ጥያቄ ጠይቅ። እሺ፣ በጣም አብራችሁን ቆዩ። ቤቶች እንደምን አላችሁ? ሰላም ነው? እንዴት መጣ ዛሬ ሳትደውልልኝ? ኧረ ዛሬማ ትንሽ ሰላም አላችሁ ቤቶች? የለም እንዴ እንደው ባልሽ ዛሬ አለ ነው ሰላም ነው? እንዴት ነው? ሰላም አይ ትንሽ ዛሬ በቃ እንግዲህ እሱ ከመጣማ ምሳ ማቅርብና ቆይ ምሳ ከምሳው በፊት አንድ ነገር እንድናወራ ፈልጋለሁ። ቁጭ በይና አንቺም አንዴ ቁጭ በይ። ቆይ ትንሽ እንቆይ ያሻለ ምሳ ብንበላ ይሻላል። አይ ቆይ ትንሽ እኔ እንደው በላ አይ ትንሽ እንቆይ እና የማክቤልን ጉዳይ እንዴት አደረጋችሁ? እንደው ጭንቅ ሲለኝ ጊዜ እኮ መጣ። አውርተንበታል ነበር እንዴ ከዚህ በፊት ማለት አውርተናል። በቃ ቤተሰቦቼ ጋር ነው ያለው ይመጣል ብያለሁኝ እኮ እኔ እንደም ቤተሰቦቹ ጋር እኮ ደውዬ ቤተሰቦቹ የለም እኔ ጋር አለ ብለናል። እኔ እኮ ለእናትህም ለአባትህም ተናግረናል። አልነገርሻችሁም? የለም እኛ እውነት ደውዬ በስነ ስርዓት አረጋግጫለሁ። ጉድ ፈላ። እኛ ነግረናቸዋል ይመጣል። እችን አመት ብቻ ነው የምንጠብቀው። ትምህርቱንም በሚቀጥለው አመት መጥቶ እዚህ ነው የሚጨምረው። እኛ አለ ብለናል። ሁሌ ለጭቅጭቅ ነው እንዴ አንተ የምትመጣው እዚህ? አረ እንደዛ ብሎ ነገር የለም። እኔ አሁን ማየት ፈልጋለሁ። በል ዳጎትነቴ ማለት እንደዚህ እኮ ብሎ ነገር የለም። እንደጠፋ 4 ወሩ ነው እንዴ? ከ4 ወር አለፈው እንጂ ገደማ ምንድነው ይሄ ነገር? እናትና አባቴ እንኳን እንደዚህ እንዳንተ አጣብቆ አልጠየቁም። ለምንድን ነው የሚጠይቀው? አሁን እየመጣ በቃ ሁሉም ቤተሰቦቹ እንዳለ ናፍቆታል። ሲደወልም እውቅ መረጃ የለም። ቤተሰቦቹ ጋር ነው ላያክ ነው ሲደወል ታዲያ ሲደውል ለምን ነው አታነሳም? ምን አገባህ አንተ? ነው ያላነሳም ከፈለኩ ሲደውል አታነሳም። አላነሳም። አንተ ምን አገባህ? ምን አገባህ? ተረጋጋና በስነ ስርዓት አናግረው። አልረጋጋም። አያገባህም። ምንድነው የምረጋጋው? በቃ ስር እየመጣ ካጣይክ ተባልካ አንዴ እንዴ አያገባህም። አንተ በቃ ከዚህ በኋላ አያገባህም። እንዴት ያገባኝ? ያጎትነት እንደልጅ እንደዚህ ከሆነማ ወደ የህግ አካል ይፈጅ ያወጣጣል። ህግ አካል
ህግ አካል ሂድ። እንደውም ናውጣ ህግ አካል ጋር ሂድ። ህግ አካል ጋር እንሄዳለን። ህግ ያውጣታል። ያውጣታል። ህግ ያውጣታል። ህግ ያውጣታል። አንቺም እንደዚህ አንቺም ተመሳጣሽ አንቺም ተመሳጣሽ ናውጣ ህግ አካል ይፈጃታል። ህግ አካል ሂድ ና አንቺም ተመሳጣሽ አንቺም ተመሳጠርሽ ውጣ ገና ህግ ይፈጃታል። እንደ አጎትነቴ ያልኩትን ወጣለው ህግ ይፈጃታል። አያገባህም። በቃ አንተ ተብለሃል። አንቺም ተቀየርሽ አንቺም ተቀየርሽ። አንቺ አልጠብቅም እንዴ አንቺ አጨቅጭቀን የመጣ ጨቅጭቀን። እሺ አንተ አያገባህም። እኛን የሚመለከተን በቃ ሲደወል ስልክ ራሱ አያገባህም። በስነ ስርዓት ለምንድን ነው አያገባህም? አንተ ማለት አያገባህም። አጎቴ እንደ አጎትነቴ አይመለከትም። እኛን የወለድ ነው። አንቺ ዝም በይ። አንቺ እኛን የወለድ ነው። አንቺ ወይኔ ምን ጨቀጭቀናል? ሰውዬ ሁሌ ሰውዬ ገና ህግ ያውጣታለች። ለምን አትመልሱልኝ በስነ ስርዓት? አንመልስልም። አያገባም። ነገርንክ ዘመዶቼ ጋር ነው። ቤተሰቦቹ ተጨቋል። እኔ ቤተሰብ ጋር ነው ያለው። አንተም እያየህ ነው። እኔ ቤተሰብ ጋር ነው ያለው። ያንተ ቤተሰብ ሲደወል ስማኝ፣ አዳምጠኝ፣ በስትክክል አንደማመጥ። ያንተ ቤተሰብ ጋር ሲደወል የለም እዚህ አልመጣም። ስልክ ሲደውልልህም እያነሳ ማለት ይሄ አላነሳም። አገባቴ ካንቺ ጋር ወሬ የለኝም። ተቀይረሽብኝ። አንቺ ተቀይረሽብኝ። ካንቺ ጋር ወሬ የለኝም። አላነሳም። አንተ 4 ወር ሙሉ እየመጣ ለዚህ ነው አጨቅጭቀን 4 ወር ህግ ይፈጃል። ህግ አቋም ጋር አሳውቃለሁ። ይሄን ጉዳይ አሳውቃለሁ። ተመልሰህ ግን እዚህ ቤት እንዳረግጥ ህግ ይፈጃል። እዚህ ቤት እንዳረግጣት ይኸውልሽ፣ አንቺ እዚህ ቤት እንዳረግጥ ይኸውልሽ፣ እዚህ ቤት እንዳረግጥ። እሺ ሁለተኛ ቢመጣ እንዳታስገቢብኝ። እሺ ለምን ሁለተኛ መረጃ ግልጽ አትነግሩም? ለምን የተሳበው ወሬ ትነግሩናላችሁ? አንዳንዴ ሲልሽ ምንድነው የምትይኝ? የምን ተቋም ነው ምናምን ሰጥቶናል። የምንድን ነበረ? ማደጎ ነው ያልሽኝ። ማደጎ አንተ ደግሞ ቤተሰብ ትላለህ። ማንን አዳምጥሽ? ማደጎ አልተባልክም። ይኸውላችሁ የተዛባውን ወሬ ተው። ልጁን ታመጣላችሁ። የዚህ ጻፍ ፍትህ ይወጣል። ልጁን ታመጣላችሁ። ህግ ይፈጀናል። ማንም አላለም ማደጎ ማንም አላለም። ቤተሰብ ጋር ነው ያለው። ቤተሰብ ጋር ነው በቃ። አስር እየመጣ ከሱ ምክንያት አትረብሽን። ውጣልኝ፣ አጨቅጭቀኝ። ውጣልኝ፣ ዝም በይ። ካንቺ ጋር የለኝም። አንተ ውጣልኝ፣ አጨቅጭቀኝ። ችግር የለም፣ ህግ ይፈጀናል። ውጣልኝ፣ ችግር የለም። ህግ ሁለታችሁም ተመሳጥራችሁ። አንቺ ምን ይለኝ? ህግ ይፈጃል። ችግር የለም። አንቺ ምን ይለኝ? ተመሳጥረሻል። ህግ ይፈጀናል። ችግር የለም። ህግ ያውጣል። የማክቤል ነገር ህግ ያውጣል። ህግ ያውጣል። እንግዲህ ውድ ተመልካቾቼ ያው ማስረጃዎችን አይተናል። የተለያዩ ማስረጃዎችን አይተናል። ቪዲዮውን ሳይ ነበር ቁጭ ብዬ። በጣም አስቸጋሪ የሚባሉ ሰዎች ናቸው እነዚህ ሰዎች። ወንድሟን እንኳን የምታከብር አይነት ሴት አይደለችም። የተረዳኝ ነገር እሱ ነው። ውጣ ከቤቴ ብላ ያው አባራዋለች፣ እንዳያችሁት ማለት ነው፣ ወይም እንደምታዩት ማለት ነው። እኛ ታዲያ አሁን ገብተን የቀረውን ማጣራት እናደርጋለን ማለት ነው። ምክንያቱም ይሄ ነገር መጣራትና እውነቱ መውጣት ስላለበት ገብተን እናጣራለን ማለት ነው። ማስረጃዎችን አንዳንድ ማስረጃዎችን ይዘናል። እንግዲህ ቤታቸውን እንግባና እስቲ ደግሞ ያሉትን ነገሮች ቤታቸውን ለመግባት እንሞክራለን። እንግዲህ ከሚዲያ ነው የመጣ ነው ብለን እንደተለመደው እስቲ እንግባና ደግሞ እንሂድና ያሉትን ነገሮች አብረን ተከተሉ። ቤቱ ይሄ መሰለኝ አይደል? አይዞህ ቤት ሰላም ነው? እንዴት ነው? ሰላም ነው። ካሜራው ምንድነው? ወንድም እኔ ልዑል እባላለሁኝ። ከሚዲያ ነው የመጣሁት። ያው ባለትዳሮችን እናበረታታለን። ሽልማት ምናምን ልትለኝ ነው? ምን ልትሉኝ ነው? የምን ሽልማት አባቴ? አንፈልግም። በቃኝ። ቆይ ተረጋጋ እስቲ። ቆይ አትዝጋ አባቴ። እንዳልኩ ነው ከሚዲያ ነው የመጣሁት። ለምን እንደመጣችሁት? ያው ሰፈር ለሰፈር ወጣቶችን እናደራጃለን ለስራ ማለት ነው። የተለያዩ አይነት እዚህ ከወረዳ 04 ነው የመጣ ነው። ሰዎች ያው ስራ እንዲደራጁ የተሻለ ስራ እንዲሰሩ እናደርጋለን ማለት ነው። በጥቃቅንና ባነሳ
ኦኬ አላችሁ? አጋጣሚ ሆኖ ስራ አለ። ጎረቤታችሁ ሰብለ ቤት ጋር ነበርኩ። ሰላም ነሽ? እኔ እስቲ ላላ እንዴት ነሽ? እዚህ አታውቂንም? አዎ ከሚዲያ ነው የመጣ ነው እንዳልኩህ ነው። ያው ለማበረታታት ሰዎችን ለማበረታታት ካለው የኑሮ ውድነት ሁኔታ አንጻራዊ ነገር ሰዎችን ለማበረታታት የአስቤዛ ሽልማቶች አሉን፣ የቤት እቃዎች ሽልማቶች አሉን። በዋነኝነት ግን ስራ የምንሰራው ዘላቂ ስራ ላይ ነው። ወጣቶችን በወጣት አደራጅተን የመኪና ቁጠባ ጀምሮ መኪና እንዲሰጣቸው እናደርጋለን። ለቤት ቆጥበው ቤት እንዲገዛላቸው እናደርጋለን። እና እንደዚህ ነው የምንሰራው። አሁን ወይዘሮ ሰብለ ጋር ወይም ደግሞ ጎረቤታችሁ ጋር ሰብለ እዚህ ጋር እሷ ጋር አሁን ሶፋ ሽልማት ተሸልማለች። የሶፋ ሙሉ ሶፋ ማለት ነው፣ የቤት እቃ ተሸልማለች። እንግዲህ እናንተም ፍላጎቱ ካላችሁ ነው እንጂ ከዛ ውጭ መሄድ እንችላለን። ያው እንዳልኩሽ ነው። እኔ ሌላ የተለየ ነገር የለንም። ፈቃደኛ ካልሆነ መሄድ እንችላለን። ያለ ሰው ፈቃድ መግባት አንችልም። ሰው ቤት እንግባ። እሺ፣ እሺ፣ እናመሰግናለን። ናገር እንግዲህ ውድ ተመልካቾቻችን ያው በመልካም ፈቃዳቸው ማለት ነው ወደ ቤታቸው ገብተናል። ያው እንደተለመደው አሁን ደግሞ ጥያቄዎችን ጠይቀን ምላሾቹን በትክክል መመለስ የሚችሉ ከሆነ ሽልማቶች አሉ። እነሱን ሽልማቶች ለእናንተ እናበረክታለን። እንዳልኳችሁ ነው እንግዲህ ወንድሞቼ እህቶቼ፣ ያው ለክፉ ነገር አይደለም ለመልካም ነገር ነው የመጣሁት። ከየት ነው የመጣሁት? ከኔ ሚዲያ ከራሴ ሚዲያ ነው የመጣሁት። በዋነኝነት እንዳልኩ ነው ወጣቱን ማገዝ፣ አሁን ያሉትን ችግሮች ማበረታታት ላይ ነው የምንሰራው እኛ። እንደዛም ሆኖ ደግሞ መልካም ነገሮችን ደግሞ እናደርጋለን። ሽልማቶች አሉ፣ የተለያዩ አይነት ነገሮችን ቅድም ነግሬሃለሁ የዛ ላይ በር ላይ ስናወራና ያው ተደራጅቶ መስራት የሚፈልግ ሰው ካለ ሞር እድሉን ለነሱ እንሰጣለን። የገንዘብ ብድር እናመቻቻለን እና ቪዲዮ የምንቀርጸው ያው እንዳልኩ የስራ ኃላፊዎች እንዲያዩት ብቻ ነው። ሌላ የተለየ ነገር የለም። እሺ በጣም ጥሩ። እስኪ እንተዋወቅ። እስኪ ካንቺን ጀምረህ። እኔ ትዕግስት እባላለሁ። እሺ ወንድሜስ? ጥላው እባላለሁ። ባለትዳሮች ናቸው? እስኪ በጣም ጥሩ፣ ደስ ይላል። እንዴት ነው ትዳር ታዲያ አሁን ካለው ነባራዊ ሁኔታ ጋር እንዴት እየሄዳችሁ እንዴት እየመራችሁት ነው? ትዳር እግዚአብሔር ይመስገን ምንም አይልም፣ አሪፍ ነው። ኑሮ ያው በጣም ነው የተወደደው፣ ግን ያው እንደምንም እየኖረን ያለ ነው። ብቻ በትዳር መኖር ጥሩ ነው፣ አሪፍ ነው። ያው መተሳሰቡ መፈቃቀሩ እሱ ብቻ ይበቃል። ያሉትን ሁኔታዎች ሁላችንም ጋር ነው። ሞር እንግዲህ ማን ላይ እንደሚከብድ አላውቅም። ላጤዎች ላይ ክብር ኑሮ፣ ባለትዳሮች ላይ እኔ ብዙ እንትን የለኝም። ያው ሁላችንም ተመሳሳይ ኑሮ ነው እየኖርን ያለነው የምለው እና እንዴት ነው ስራስሽ ወንድሜ? በምን ስራ ላይ ነው የምትገኙ? በምን ስራ ነው የምትተዳደሩት? እኔ ቢሮ ውስጥ ነው የምሰራው። የመንግስት ቢሮ? ኦኬ። እህቴስ? እና እኔ ደግሞ ንግድ ነው የምሰራው። ሽቶ ምናምን እሸጣለሁ፣ ቻችራለሁ። ማለት ደሊቨሪ ነው የምትሰሪው ወይስ ሱቅ አለሽ? ሱቅማ የለኝም፣ ደሊቨሪ እንዲያዙሬ ነው የምሸጠው እና አሪፍ ነው ኑሮ፣ ምንም አይልም። በጣም ጥሩ። ደስ ይላል። ባለቤትም ደግሞ ለስራ ጎበዝ ነው፣ በጣም ጠንካራ ነው ይሰራል። ያው የሱ ስራ ባይኖር የኔ ስራ አይጠቅምም፣ ግን የሱ ስራ ስላለ በጣም ጎበዝ ነው በስራ። አዎ። እና በሱ ነው እየኖርኩት ያለው። አብዛኛው ችግሮች ሲመጡ ተነጋግራችሁ አይታችሁ ነው ተሰልፏችሁ። በጣም ጥሩ። በትዳር ምን ያክል ጊዜ ሆናችሁ? አንድ 16 አመት ከተጋባን 12 አመታችን ነው። ትውውቅ 16? ትውውቃችን 16 አመት ይሆናል። ይሄን ያክል ጊዜ አትመስሉም። በልጅነታችን ነው የጀመርነው። የትምህርት ጓደኛዬ ነች። ከዛ በኋላ ነው ወደ ትዳር የቀየርነው። ተዋወቃችሁ ትምህርት ቤት ላይ ነው? ብዙዎች እንግዲህ ያው ወደ ትዳር ሲነሳ የሚተዋወቁት እንደዚህ የልጅነት ጊዜ ላይ ነው፣ የሚተያዩት በልጅነት ጊዜ ነው እና ደስ ይላል። እና እንዴት ነው ይሄን ሁሉ ጊዜ በትዳር መኖር ጥንካሬያችሁ እንዴት ነው? ጥንካሬ ምንም አይልም፣ አሪፍ ነው። እንግዲህ ያው ይከብዳል በትዳር ስትኖር፣ በጣም ነው የሚከብደው። ግን ከላጠ ደግሞ በትዳር ብትኖር ነው የሚሻለው። ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። እና ይሄን ያክል ጊዜ ስትኖሩ ልጅ አልመጣም? ልጆች አልተወለዱም?
እንዴት ነው? አለ ልጅ አንድ ልጅ ወልደናል። ኦኬ ልጅ አላችሁ? በጣም ደስ ይላል። አላየሁትም ብዬ ነው። ትምህርት ቤት ነው? በጣም ደስ ይላል። እንዴት ነው ታዲያ ላይክ ነገሮች የሆነ አለመግባባቶች ሲፈጠሩ እስኪ የምትሄዱበትን መንገድ እስኪ ለሌሎችም ያው ወጣት እንደምታውቁት ዛሬ ላይ ከባድ ነው ትዳር በመነጋገር የሚያምንም አለ የማያምንም አለና የእናንተን ትዳር እስኪ ለእኛም ተሞክሮ እንዲሆን እስኪ ንገሩ። ያው መቼስ ሰው ነህ መጣላት አይቀርም። እውነት ነው። ብትጣላም ያው በሽማግሌ የሚሆን ራሳችንም ተነጋግረን መታረቃችን አይቀርም። እስካሁን ልዩነት የለንም። ያው አለን እስከዛሬ 16 ዓመት ነው እንግዲህ። በጣም ደስ ይላል። በጣም ማለት የሌሎችም አሁን የልጅነት ጊዜ የልጅነት ፍቅር የልጅነት ትዝታ የሚባለው እንትን ነው። ሌሎችም ምሳሌ የሚሆን አይነት ትዳር ነው። እንግዲህ 16 ዓመት እኮ ማለት በጣም ረጅም ጊዜ ነው። በጣም ግማሽ እድሜ ነው እኮ። ግማሽ እድሜ ሳይሆን በጣም የብዙ ሰው እድሜ ነው ኩላንቺ እና ደስ የሚል ነገር ነው በእውነቱ። እና እንዴት ነው አሁን የምትሰራው ስራ ላይ ደስተኛ ነህ ወይ አንተስ? አዎ ተመስገን፣ እግዚአብሔር ይመስገን። ምንም ትሰራለህ፣ እሷም ታግዘኛለች። ተጋግዛችሁ? አዎ እሷም ቤት ውስጥ ታግዘኛለች፣ እኔም ውጭ እሰራለሁ። እሷም ጎበዝ ነች፣ ትሰራለች። በጣም ጎበዝ ባለቤት ነው ያለኝ። በጣም ደስ ይላል። አሁን ወደ ዋናው ጥያቄና ሽልማት ወደሚያሸልማችሁ ጥያቄ ለመጣ ነው። ቀረ ያላችሁ ማለት ቀረ አይደለም አይደለም። በጣም ጥሩ። እንግዲህ ያው ቀረም ሊያስብላችሁ ይችላል። እዚሁ ሰፈር አንድ ወሬ ስለሰማሁ ነው የመጣሁት እንደውነቱ ማለት ነው። ልጃችሁ እዚህ ሰፈር ውስጥ እንደሌለ ለረጅም ጊዜ ወይም ከ4 ወር በፊት ጊዜ እና ከዛ በፊት ከዚህ ቤት እንደሌለ ሰምቻለሁ። ልጃችሁ የት ነው? ቤተሰብ ጋር ነው። እኔ ቤተሰብ ጋር ነው ያለው። ቅድም ትምህርት ቤት ላይ ነበር እህቴ። አይ ቤተሰቤ ጋር ነው፣ እኔ ጋር ነው ያለው። ቤተሰብህ ጋር ለምንድን ነው የሄደው ወንድሜ? መጠየቅ ከቻልኩ ይሄንን ብትመልስልኝ። ትንሽ ልጁ አስቸጋሪ ነበር። በጣም ስላስቸገረ እዛ ይሁን ብዬ ነው ክፍለ ሀገር ይላኩት። የት ክፍለ ሀገር? ክፍለ ሀገር ወደ አምቦ ነው። አምቦ? አዎ። እኔ ቤተሰቦች ጋር ደውዬ ነበር። ቤተሰቦች ጋር ደውዬ ነበር፣ ያሱ ቤተሰቦች ጋር። እና ምን አሉክ? እና ምን አሉክ? እዛ ምንም አይነት ዕቃ እንደሌለ ምንም አይነት ልጅህንም እንዳላክላቸው በመልሱም ስልክ ሁሉ እንደማታነሳላቸው ሰምቻለሁ። እዛ ነው ያለው እንግዲህ እዛ ነው ያለው። ስልክ አወጣ ደውለህ ልታገናኘኝ ትችላለህ? አልደውልም። ለምን? አልደውልም። መደወል አልፈልግም እኮ። ለምን እንዴ? አልደውልም። ምን አገባ? የኔ ልጅሽ ነው አይደል? ልጅ ነው። የ10 ዓመት ልጅ እኮ። ልጅሽ የት ነው ያለው? የሱ ቤተሰብ ጋር። የሱ ቤተሰብ ጋር ምን ሊያደርግ ሄደ? ስላስቸገረ እዛ አስቀመጠ። ምንድን ነው አስቸገረ? በቃ ትንሽ የእጅ አመል አለና በጣም አስቸገረ። እቤት ውስጥም ውጭም በጣም አስቸገረ። እቤት ውስጥም እና ጎረቤትም በጣም አስቸገረ። እና የእጅ አመል ቢኖርበት ታዲያ ለምንድን ነው ልጁን ቤተሰቡ ጋር ያላክሽው? አልሰማም አለ። በቃ አልሰማም ስላለ እስኪ እዛ ከተማረ ብዬ እዛ አስቀመጥኩት እኮ። እንደዛ ከሆነ እሺ የሱ ቤተሰብ ጋር ደውላችሁ ታገናኙ ትችላላችሁ። በስልክ እናንተ እያወራችሁት ነው በስልክ? እኔ አገኘዋለሁ በብዛት። በማን ስልክ? አይመለከትም። ለማን እየደወልክ? አይመለከትም። ለሽልማት ያልከው ይሄንን ነው እንዴ? አዎ ሽልማቱ እንግዲህ ይሄን ጥያቄ ተመልሳችሁልኝ ነው። ምንድነው መልስልኝ? መለስኩልህ እኮ። ምን? እኔ ቤተሰብ ጋር ነው እኮ። አገናኘኝ። ልጁ አላገናኘም። ምን ጋር ነው ያለው? እናት አባት ጋር ነው ወይስ አጎቴ ጋር? አጎቴ ጋር? አዎ። እሺ ደውለህ አገናኘኝ። ከዛ በኋላ እኔ አንተ የምትፈልገው ነገር ሁሉ እሸልምሃለሁ። አላገናኘም። ለምን? አላገናኝም ካለ ለምን ታስጨናንቃለህ? ለምን? እያስጨነኩት እኮ አይደለም እኮ ቤተሰብ ጋር ነው ያለው ከተባለ እያስጨነኩት እኮ አይደለም። ይሄ ማስጨናቅ ነው እና ምንድነው? ስለሱ ልጅ ወይም ስላንቺ ልጅ ነው እኮ የማወራው እኮ። ስለኔ ልጅ ክፍለ ሀገር ነው ያለው ተባልኩ እኮ። ደውለህ ምንድነው አንተ ማገናኘቱ የከበደ? አላገናኝህም። ህፃኖች ያለው ነው። እሱም ብቻ እንትን ነገር እንፈልግ። አሁን ሌላ ቀልድ ምናምን የለም። ህፃኑ የት ነው ያለው? ይሄን ብቻ እንድትመልስልኝ ብቻ ነው የምፈልገው። አጎቴ ጋር ነው አልኩ እኮ። አጎት ጋር አሁን አውጣና ስልክ ደውል። አልደውልም። ስለዚህ እንደዛ ከሆነ ወደ ህግ ጋር እንሂድና ሁለታችሁም ሄዳችሁ ያለውን ሁኔታ ታስረዱልኛላችሁ። እንሂዳለን እኮ። ትንሽ እንሂድ። ማን አንተና ነው የህግ አገልጋይ ይዘህ የምትሄደው? እንሂድ አልከኝ አይደል? ማን አንተ? ማን ሰው? አንተ የሚዲያ አካል ነህ አይደለም?
ጥያቄን ጠይቃል ጨርሳል ትወጣለህ ጥያቄን ጨርሳል በልጃችን ምን አገብተክ ነው ቆይ በልጃችን ምን አገባክ አየሽ ቅድም አይግባስልሽ ስለሚያገባኝና ስለማያገባኝ አይደለም እኔ አንድ ሰብአዊ ፍጡር ነው ይሄን እየጠየቅኩ ያለው አይመለከተም አጎቴ ጋር ያለው ብያለሁ ከሄዳለሁ ካልክ ተነስተው ደልክ አልሄድም ሰውዬ አልሄድም የኔ ወንድም ቆም ምን አድርግ ነው የምትለን ምን አልኩኝ እኮ እንሄድም አለ ነው ለአንድ ውርጋት ጋዜጠኛ ነው እንደ ደግሞ የሚሄደው ፖሊስ ጣቢያ በልበል ስነ ስርዓት ያዝ አንሄድም ተባልክ እንደዛ ከሆነ ላጎት ደውልና አልደውልም አንሄድም በቃ እዛ ነው ያለው እንዴ አጎቴ ጋር አልኩ ቤተሰብ ጋር በቃ እኮ እንሂድና ይሄንን አልሄድም አንሄድም አንደውልም ለምን ማደውል አንደውልም አናገናኝም አንተ አንተ ማነህ እኔ ኮማንዶ እኮ ሄል ነግራለሁ ቅድም ይኸውልህ አሁን ላሳይ ጋዜጠኛ ነህ አንድ ጋዜጠኛ ነህ አንተ በቃ ምን ላድርግ ጋዜጠኛ በቃ ስለዚህ ለጋዜጠኛ አልሄድም አልሄድም የህግ አካል ሲመጣ ይሄዳል ይኸውልህ የዛኔ እነሱ ያረጋግጣሉ እንደዛ ከሆነ እናወራ እኮ በትዕግስት እያልኩ ነው እኮ ምን አልኩ እኮ አንተ ህግ የመውሰድ እኮ ግዴታ እኮ የለብኝም እኮ አልሄድም እኮ እንደዛ ከሆነ ግን ንገረኝ አልኩ አልነግርህም በቃ እንደም ከዚህ በኋላ ምንም አልነግርህም ስነስርዓት እንደው አንተ ነህ ስነስርዓት የሌለ አንተ ነህ እንጂ በቤታችን አንተ ነህ ስነስርዓት የሌለ አንተ ነህ ስነስርዓት ብኖርክማ በስነስርዓት አለ ቤተሰብ ጋር ነው ያለው እኮ የትኛው አጎቱ ጋር ነው ያለው የሱ ቤተሰብ አጎቱ ጋር ነው ያለው እኮ ስልክህን አውጣና አምጣ ስልክህን አውጣ አልሰጥም ስልክህን አውጣ አንሰጥም ቁጭ በል በህግ አምላክ አየው በህግ አምላክ በህግ አምላክ በህግ አምላክ በህግ አምላክ ቁጭ በል እንዴ በህግ አምላክ በህግ አምላክ በህግ አምላክ ቁጭ በል በህግ አምላክ ያየሽ ቁጭ በል አልሄድም ብለኝ እንጂ አልሄድም እኔ አልሄድም ኧረ በህግ አምላክ አንተ ስነስርዓት ያዥ ታሽ እንዴ ስነስርዓት ማለኝ እኮ ስልክህን አውጣና ላጉት አልደውልም አያገባህም አንተ ይኸውልህ አያገባህም ተኩስ እኔ ላይ ተኩስ እሱን እኔ ላይ ተኩስ አያገባህም አንተ እንዴ በቤቴ ይኸውልህ ቤት ሊሆን ይችላል በገዛ ቤቴ አንተም ይኸውልህ ከአንተ ጋር ልጨቃጨቅ እኮ አልመጣሁም እያልኩ ነው ሰማኝ ኮሽ ውጣልኝ ነው ከቤቴ ውጣልኝ ህፃኑ ቤት ነው ከቤቴ ውጣልኝ ይሄንን ሳትነግረኝ ከዚህ ቤት አልወጣም አልነግርህም አንቺ ምንድን ነው ያንቺ ልጅ አይደለም ልጄ ነው እና ምን አባሽ ነው እና አለ አልኩት የት ነው ያለው አለ ቤተሰብ ጋር ነው በቃ እኮ ደውልና ታዲያ የምታገኘው አንተ ምን ያገባል እናንተ በስልክ እያወራችሁ ነው አይደል አዎ ነው እያወራን ነው እሺ አሁን አወራ አንተ ምን አገባ አልደውልም አላወራም በሰው ቤት መጥቶ ማስፈራራት አለ እንዴ ማስፈራራውሽ አይደለም እና ምን ያረክ ነው ሽጉጥ እያወጣ እሺ በሰላም እናወራ አላወራም ውጣልኝ በህግ አምላክ ስለ ስርዓት ያዘዝ ያስቀምጣለሁ በኋላ ውጣልኝ ስለ ስርዓት አትቀስር በህግ አምላክ አትማታ አሁንም እንዳትነካ ውጣልኝ ህፃኑ የት ነው ያለው ያጋ አጎቴ ጋር ነው ያለው ብያለሁ እኮ ደውልልኝ አልደውልም አልደውልም እሺ ማደውልበት ምክንያት ምንድነው ምክንያት ምንም የለም አንደውልም እናንተ ምን አገባችሁ ከኛ በላይ ለሱ ታዝናላችሁ ለልጄ አይደለም ማዘን እኮ አይደለም ይኸውልሽ እዚህ ጋር ለምን ታጨናላችሁ አይደለም እና ሽጉጥ አውጥተህ በማስፈራራት ነው እሺ የት ነው ያለው ዛም አንተ ምን አገባክ ምን ይመለከታል ቀስ ብለህ አወራኝ ወንድሜ አያገባም በጮክ ቁጥር አንደኛው ነገር ይሄ ላንቃ ይደርቃል ሁለተኛው ነገር ደግሞ ምላስን ይዤ በጥፊ ነው ማጫወልልህ እሺ እንዳትነካው ብያለሁ በጋ ነው እንዳትነካ አትንካት ስነስርዓት ማለት እንዴ በቤታችን መተህ እኛ ለመጫው የለብክም አባት ውጣ ይኸውልሽ እኔ እኮ እየጮኩ አይደለም እየጮኩ ነው እንጂ ለመምታትም መፍትሄ የለክም እኛ ለመምታትም እጅህን ለማንሳት ራስ መፍትሄ የለክም በቃ እንዳትነካ ደውልና አልደውልም አያገባም አንደውልም በቃ ስነስርዓት ያዙ እንጂ እና አንተ ነህ ስነስርዓት የሌለህ እኮ በሰው ቤት መተዱላ እንዴ ምን የሚሉት ነው አሁን ከጨረሳችሁ የምን ጋዜጠኛ ነህ ግን ስነስርዓት ያዙ ኧረ ውጣልኝ በህግ አምላክ ይኸውልህ ውጣልኝ አትበለኝ 10 ጊዜ ይሄንን ነገር ሳትነግረኝ ከዚህ ቤት አልነግርህም ነቅነቅ አልነግርህም እና ምን ልታርገን ነው ካልወጣ ታውቂያለሽ ሌላ ክፉ ነገር ከመፈጠሩ በፊት
አንቄ ከምወስደው ባለቤት ሲወደ እውነቱን ንገሩ። አልነግርህም። ነገርኩህ። አጎቴ ጋር ነው ብያለኝ። አጎቴ ጋር ነው፣ እዛ ነው ያለው። ምን ይሰራ እንዴ? ምን አገባክ? ተማሪ ነው የሶስተኛ ክፍል ምን አገባ? እዛ አስጀምረዋለሁ። የ10 ዓመት እዛ አስጀምረዋለሁ። አጎቴ ጋር የት? አጎቴ ጋር አምቦ እኮ ደውልሽ። አልደውልም። አንተ ስላልከኝ አልደውልም። እሺ እኔ ባላ አንተ ደውል። አልደውልም። እሺ ተነሳው ነው። አልሄድም። አልወጣም። ይኸውልሽ እንዳትነካ አልነካውም እኮ ይኸውልሽ ናቁ ቁምና እዚህ ጋር ይኸውልህ የህግ አካሎች አሉ እያቸው እነሱ ጋር ና አልወጣም። የህግ አካል ስትል አልወጣም። ህግ አካል የሚያጥና እነሱ ይምጡና መጥሪያ ይዘው ይሄዳሉ። ይኸውልሽ የኔ ተረጋጊ። አሁን የትም ይሄዳል ማለት አይደለም። ነይ እያቸው አውራሽና አብራቸው ቁም። ና አልሄድም። አንተ ስማኝ፣ አዳምጠኝ። አልሄድም እኮ ሂድ እኮ አላልኩም። አዎ እዚህ ጋር አሉ እነሱ ጋር ቆይ። እኔ እሷን ላውራትሽ። አይ ለምን አንድ ላይ ነው ማውራት ካለብን? እሺ እሷን ብቻ ላውራት። አይቻልም። እሺ አንተን ብቻ ላውራት። አይቻልም። እኛ ተለይተን የምናወራበት ነገር የለም። እሺ እሱን ላውራው። አይቻልም። አንድ ነን። አንድ ላይ ያለን አውራ። ይኸውልህ ነው ተረጋጋ እባክህ። ትዕግስቴን አትፈራ። ኧረ በህግ አምላክ ሰው ይውጣልኝ። በህግ አምላክ አትልተልሽው እንዴ እንዳትናካ። ልቀቀት። ስነ ስርዓት ያዝ። ልቀቀት። ስነ ስርዓት ያዝ። ልቀቀት። መሳሪያን እኮ ያዝኩት። አትንካኝ። ጉድ ፈላ። አትንካኝ። መሳሪያን ያዝኩት። ምነው ብገለን ይሻለናል? ለምን ትመታታለህ? እኮ እሺ አልመታኋትም። እና ምን እያልክ ነው? እና ሰላም እያልካት ነው? ሰላም እያልካት ነው? አልሄድም። የምትፈልገውን አድርግ። አልሄድም። አንወጣም። ምንድን ነው አንተ በሰው ቤት መተህ ሰው የምትመታው? አንተ ምን አገባክና ነው የምትመታው? እና አሁን እየመረጥክ ነው እንጂ በቃ እንዳትነካ። ለምን አትወጣልንም? ወንድሜ በህግ አምላክ ለምን ታስፈራራለህ? በሰው ቤት ውጣልን። አቶች በዚህ ቤት አልወጣም። ጓዳ ቆይ። እሺ ላውራ። አልሄድም። ጓዳው ከኔ ምንድን ነው ያለ? አንተ ሰውዬ ልቀቃት። ልቀቃት። ልቀቀኝ። ልቀቃት። ልቀቃት። ልቀቀኝ። እንዴ ሰላም አይደለም። ልቀቀኝ። እሺ ልቀቃት። ልቀቃት። በህግ አምላክ ብያለሁ። ልቀቀኝ። ልቀቃት። ልቀቀኝ። ፀጉሬ በህግ አምላክ በህግ አምላክ ባለቤቴ ልቀቃት። ልቀቃት። በህግ አምላክ በህግ አምላክ በህግ አምላክ የተቀባበለ መሳሪያ ነው። ልቀቃት። በህግ አምላክ 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 ያዘውታና ባለቤቴን የት ነው ያደረክልኝ? ባለቤቴን አምጣልኝ። ተረጋጋ። በህግ አምላክ ሰውዬ ተረጋጋ። ቁጭ በል። ይኸውልህ ቁጭ በል። የምጠይቀን ጥያቄ ሁሉ ትመልስልኛለህ። በህግ አምላክ ሰውዬ ባለቤቴን አምጣልኝ። መሳሪያ ነው ያዝኩት። ባለቤቴን አምጣልኝ። አትፈታተነኝ። ባለቤቴን አምጣልኝ። በህግ አምላክ አንተ ቆይ ማነህ ግን? ኬት ነው የመጣብኝ? እስቲ ምን አሁን ትንሽ ትለፈልፋለህ? ባለቤቴን አምጣልኝ። በህግ አምላክ በህግ አምላክ አትማታ አትማታ። በህግ አምላክ በህግ አምላክ በህግ አምላክ ባለቤቴን አምጣልኝ። በህግ አምላክ ብያለሁ። እየነገርኩህ ነው። አሁንም ተረጋግተህ መልስልኝ። ተረጋግተህ መልስልኝ። ይሄ ህፃን የት ነው ያለው? አጎቴ ጋር ነው ብያለሁ። ደውልልኝ። አልደውልም። እየጮህክ አታውራ። አልደውልም። አትጮህ። አትማታ። በህግ አምላክ ሰውዬ አትንካኝ። በህግ አምላክ አሳትጮህ። የምታስረዳው ማስረዳኝ። አስረዳው። ከዚህ በላይ ማስረዳ ነገር የለኝም። እየነገርኩህ ነው። ነገርኩህ። እኔ ህፃኑ የት ነው ያለው? አጎቴ ጋር ነው ብያለሁ። የራስህ ልጅ እኮ ነው። አዎ አውቃለሁ። አይመለከተኝም እኮ። አያገባም እኮ አውቃለሁ። ግን ደግሞ እውነት ማለት ነው። ሲጀመርም በእኔ ልጅ አንተ አያገባም። አያገባኝም። የሚሻለውን ቦታ ነው የላኩት። አረጋባኝ። ሰምቻለሁ ህፃኑ የእጅ አመል ሁሉ እንደነበረበት። አዎ ውጭም ሰምቻለሁ። ታዲያ መቆንጠጥ እኮ ችግር የለውም። ግን እዛ እሺ እዛ እንዲኖር ፈልጌ ነው። ለካውም ከሆነ እዛ እንዲኖር እዛ መላኩ ለምንድን ነው ያስፈልጋል? እዛ እንዲኖር ነው እኮ የላክበት ምክንያት ምንድን ነው? በቃ እዚህ ስላስቸገረኝ። ምንድን ነው ያስቸገረው? የእጅ አመል አለበት። ምንድን ነው? ጎረቤት እያጣላኝ ነው። ምን ሰርቀህ ነው የእጅ አመል አለበት? ምን አለኝ? ምንማ ባዶ ቤት አንድ ይቀራል። ምን አለ? ከመጀመሪያው ምን ሰረቀ እያልኩ ነው። የ10 ዓመት ልጅ ምን መስረቅ ይችላል? ምንም ዕቃ አይቀመጥም ቤት ውስጥ ካልተቆለፈ ምንም ዕቃ ተቀምጦ አያውቅም። እሺ ለምሳሌ ምንድን እንዴ? እነዚህ ለስላሳ ጠርሙሶችማ ወስዶ ምን እያደረገ ለሱቅ ይሽጣቸው ይጣላቸው አላውቅም። እውነቱን ተናገር። ይኸውልህ ነገርኩህ። ይሄ እናንተ ምክንያት ነው፣ እናንተ ሰበብ ነው። የ10 ዓመት ልጅ የለስላሳ ጠርሙስ ሰርቆ ወስዶ አይሸጥም። ያንተ ልጅ አይደለም የኔ ልጅ ነው። አመሉን ማውቀው ነው እኔ።
በኋላ የሚቆጭህ ነገር አታደርግ። ምንም የሚቆጭኝ ነገር አላደረኩም። እውነቱን አሁን ነገርኩ። በራሴ መንገድ ከደረስኩበት ግን በቃ አንላቀቅ። ነገርኩ። ይኸውልህ አንድ ጊዜ ማደጎ ሄዷልም ብላለች። አላለች። ሰምቻለሁ። ላሳይ እችላለሁ። አምጣ ካሜራማን አምጣ ስልክ። አላለች። አስደምጣለሁ። አላለች። በደንብ ቀርጾሃል መጥቶ አላለች። በደንብ ነው ያስቀረጽኩ። አላለችም። አንተ ስነ ስርዓት ያዝ። እንደዚህ አትከራከር። አልል አንተ ነህ ስነ ስርዓት የሌለ ሰውዬ። በህግ አምላክ ከየት ነው የመጣብኝ ይሄ ሰውዬ? እጄን ጠምዝዤን ምን ልታረግ? ኧረ ህግ የለም እንዴ? ካሜራ አጥፋልኝ፣ አጥፋልኝ፣ ካሜራ አጥፋልኝ፣ አጥፋ። ውሻ ለብለብ እንጂ እንደው እስካሁን ስትናገር ነበር። ተናገር። ኧረ ተው ተናገር። ኧረ ተው ተው እባክህ፣ በህግ አምላክ ተው ተው፣ በህግ አምላክ ተናገር። አሁን በህግ አምላክ አንተ ነህ እኔን እንደዚህ የምታናግረኝ? አትንካኝ፣ አትንካኝ። ሰብራለሁ። እሺ 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 ሰባብራለሁ። እሺ እሺ አንተ ውሻ። እሺ በእንጀራው ተናገር። ነገርኩህ። ምን አባን አጎቴ ጋር ነው ብዬሃለሁ። አጎቴ ጋር ነው አልኩህ። አልደውልም። ላስጠፋና አልደውልም። አልሰጥም። በህግ አምላክ ሰውዬ፣ በህግ አምላክ፣ በህግ አምላክ፣ በህግ አምላክ፣ በህግ አምላክ፣ በህግ አምላክ ሰውዬ፣ ስልኬን ስጠኝ፣ ስልኬን ስጠኝ፣ ስልኬን ስጠኝ፣ ስልኬን ስጠኝ። በህግ አምላክ፣ በህግ አምላክ ያጎተን ስልክ በምን ብዬ ይሄንን ፓተርን አልከፍትም። በጣም ብዙ መረጃ ሲያወጣ በፊት እዚህ ስልክ ላይ ያሉት ማስረጃዎች ሲያወጡ በፊት እያንዳንዱ ነገር ንገረኝ። አልነግርም። ምንም ነገር የለኝም። ወደ ህግ ለመታሰር አትፈልግም አይደል? ይኸውልህ ስልኬን መልስ። ስትሄድ ስነ ስርዓት ያዝ። ለምን አባ እንካ ካሜራ ስልኬን ስጠኝ። እረፍ። ስልኬን ስጠኝ። እረፍ። ስልኬን ስጠኝ። እረፍ። እንካ በቃ ስልኬን ስጠኝ። ስልኬን ስጠኝ። ይሄ በአንድም በሌላ መንገድ ማስረጃ ይኖረዋል። አይችልም። የራሴ ብቻ ነው። እሺ ይሁንም አይሁንም ይኸውልህ አጎቴ ላልከውም ሰው ይደውላል። በህግም አንቄ ስለምወስድህ ነው። ኧረ ተወኝ፣ ኧረ ተወኝ። ያኔ ለፈልፈል ተወኝ እባክህ ተወኝ። ከፍቷል ፓስወርዱ። ተወኝ። አልከፍትም። ህፃን ቤት ነው ያለው። አጎቴ ጋር ነው። እውነቱን ነው የነገርኩህ። እውነቱን ተናገር። እውነቱን ነው የነገርኩህ። እሺ ተነስ፣ ናውጣ። ተነስና ናውጣ። ወዴት ነው የምንወጣው? ወደ እነሱ ወዴት? ናውጣ። ተነስ። አልወጣም። ሚስት ያለችበት ጋር ናውጣ። አልሄድም። ይኸውልህ እረፍ። አትታገለኝ። ተነስና ውጣ። እሷን ማናገር እፈልጋለሁ ለብቻዋ። አሁን ተነስ፣ ተነስ። ቀጥል፣ ቀጥል። ምንም ነገር እንዳታወሪ። ምንም ነገር እንዳታወሪ። ዝም በል አንቺ ማነሽ? አሁን ደግሞ ምን እናድርግ? ስነ ስርዓት ያዥ። ስነ ስርዓትማ አለኝ። በጥፊ ነው ማጮልሽ። ይኸውልሽ ልጁ የት እንዳለ ትናገራለሽ። ልጁ የት እንዳለ እኮ ነግረዋል። እሱ ይኸውልሽ አሁን እየነገረኝ ነገር ነበር። ሰምተሽኛል? ምንም ነገር እንዳትነግሪያቸው አለ። ዋሽቶ ነው። አልዋሽንም። ብዙ ነገር ነግሮኛል። በቃ እውነቱን ነው የነገረው። ምንም አልዋሽም። መጫወቻውን ተይው። የኔት የወለድሽው ልጅሽ ነው አይደል? ልጄ ነው አይደል? አመጣሽ የወለድሽው 10 ዓመት ያሳደግሽው ልጅሽ ነው። ካንቺ በላይ የዚህ ህፃን ቢጠፋ ጉዳቱ ያንቺ ነው። አለ ተባልክ እኮ ታዲያ ምን እናድርግ? አለ ልጁ አለ። በቃ ቤተሰብ ጋር ነው ያለው። ቤተሰብ ጋር ነው፣ አጎቱ ጋር ነው ያለው። ያው ስልኩን እኮ ሰጥቶናል፣ ደውሉለት ብሎ አለ ከተባለ ለምን አትተውም አንተ? አንቺ ፓተሩን የባለች ቤትሽ መቼ ፓተሩን ታውቃለሽ? አልከፍትም፣ ክፈችው። አልከፍትም።
ችግር አትሁኝ። በቃ አልከፍትም። ይኸውልሽ ችግር አትሁኝብን። እሺ ችግር አትሁኝ። አልከፍትም። ልጁ አለ ተባለ እኮ በቃ ተው። ስልክ ክፈቻት። እሺ አልከፍትም። ይኸውልሽ እያናገርኩሽ እኮ ነው። አልከፍትም አልኩት እኮ እያናገርኩሽ ነው እኮ ነው እያወራሁ እንዳልልሽ። እስኪ ትከፍቺዋለሽ እንጂ አልከፍትም። ምን ውስጥ ነው የገባሁት ዛሬ? አልከፍትም። የሴት ደረቅ ደረቅማ አንተ ነህ። ስነ ስርዓት ያዥ። ክፈቺውና ይኸውልሽ ላጎቷ አንድ ስልክ ብቻ እኮ አልከፍትም። ልጁ አለ። የት? ምንም አልደበቅንም። አለ ልጁ። የት ነው ልጁ? ገጠር ነው ያለው። የት ነው ያለው ልጁ? ገጠር ነው፣ ክፍለ ሀገር ነው ያለው። አጎቱ ቤት እኮ። እሺ ላጎትሽ ደውልለት አይደለ? ስልኩን እኮ አልከፍትም። መብታችን አይደለ? አልከፍትም። በቃ በስልካችን እናንተ ልትናችሁ። በቃ አልከፍትም ከተባልክ ተው። ለምን እንደምታለቅሽ? ይሄን ያዙን ባሽ ለምን እንደምታለቅሽ? መታወሽ ነካውሽ የምታለቅሽ? አዎ የመታከኝ ነው በቤቴ መታ እኮ። ክፈቺው እንጂ። አልከፍትም። በቃ ክፈቺው። አልከፍትም። 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 ክፈቺው። ልቀቀኝ። ክፈቺው። በተለይ ክፈቺው። ቶሎ ክፈቺው። እጅሽን አጠምዝሽ ነው። ክፈቻት። ክፈቺው አንቺ ውሻ። የትኛው ነው ያጎቱ ስልክ? አውጫት ቶሎ በይ። አውጪ ቶሎ በይ። ይኸው አውጥቻለሁ። ውሻ አንቺ ወንድ ነሽ። ከእኛ ምንድን ነው የምትፈልጉት ግን እናንተ? ዝም በይ። ይሄው ጠራ። ስልኩን ማይጠራ እንዳይመስልሽ። ሄሎ ጤና ይስጥልኝ። ጥላሁን አይደለሁም። እንዴት ነው የኔ አባት? ሰላም ነው? ደህና ነኝ። እግዚአብሔር ይመስገን። አጋጣሚ አቶ ጥላሁን ህመም ላይ ነው ያሉትና የአቶ ጥላሁን ልጅ እርስዎ ጋር ነው ያለው? አይ ልጁንማ ያላመጣልኝ። እርስዎ ጋር መጥቶ ያውቃል ከዚህ በፊት? አይ መጥቶ አያውቅም። መጥቶ አያውቅም? መጥቶ አያውቅም። እርስዎ ቤት አልመጣም የአቶ ጥላሁን ልጅ? እየዋሸ ነው እዛ ነው ያለው። ለምንድን ነው የሚዋሸው? ባለቤቱን እስቲ ልታናግራት ትችላለህ አባቴ? እስቲ ያናኝ። ይሄው አንተ ጋር ነው ውስጥ በእንጂ አንተ ጋር ነው ያለው እኮ። እዛ አስቀምጠው ነው እኮ የመጣው። ኧረ ውሸት እያወራክ ነው። እዛ ነው ያለው። ለምንድን ነው የሚዋሸው? ይዋሻል፣ እየዋሸ ነው። ውሸታም አንቺ ነሽ እንጂ። እኔማ ውሸት አላወራም። ለምን ውሸት? የኔ አባት አቤት። የአቶ ጥላሁን ልጅ ጭራሽ እርስዎ ጋር አልመጣም አይደል? እዛ ነው ያለው። እየዋሸ ነው ያለው። በቃ እሺ፣ አመሰግናለሁኝ። እሺ አባቴ። እሺ እሺ። ስነ ስርዓት ያዥ እባክሽ። ከዚህ በላይ አንወሻሽ። ሰምተሻል? የመጨረሻው ነገር ከዚህ በኋላ ከርቸ ይገኛል። እሱ ራሱ እየዋሸ ነው ያለው። እዛ ነው ያስቀመጠው። እሱ ነው ባለቤቴ ነው ወደው አስቀምጠው የመጣው ሲያስቸግረን። በምን እርግጠኛ ነሽ አንቺ? እኔ እርግጠኛ ነኝ። እሱን አምነዋለሁ። አምናለሁ። እሱ ማንን ነው መጣም? ባለቤቴን አምናለሁ። እዛ አስቀምጠው እኮ አልመጣም እኮ እያለ እየሰማሽ እኮ ነው። በጆሮ እያወራ ነው። ለምንድን ነው የሚዋሸው? እሱ ይወቀው ለምን እንደሚዋሽ። ምን አይነት አይነ አውጣ ነሽ? ምን ያስለቅስሻል? እውነቱን ተናገሪ። ልጁ የት ነው ያለው? ልጁ የት እንዳለ ሳትናገር የለም እኮ አለ። የለም አለ። ህፃኑ የለም አለ። አንተ አታልቅሽ። ምንም የሚያስለቅስ ነገር ነው ያላረኩሽም። ይኸውልሽ እሱ ባለበት ባለቤትሽ ባለበት ወይ ይምጣል። ባለቤትሽ እውነቱን ንገሩኝ። ካሜራውን አጠፋላችኋለሁ። እውነቱን ንገሩኝ። እውነቱን ንገሩኝ። ናግባ ናግባ ግባ። እሷንም ደበደብካት? ዝም በይ። ውሸት ነው የሚያስለቅሳት። ውሸት ነው የሚያስለቅሳት። እውነቱን ትናገር። ለአጎት ደውዬ ነበር በራስህ ስልክ። ምን አጎቱ እየዋሸ ነው ያለው። አንተ አጎቱ እየዋሸ ነው ያለው። በቃ እንደ ማየት ትችላለህ። በቃ ተውን
ለምን አትሆንም? ለምን ደምተው? ለምን አትሆንም? ለምን ተዋል? ተውን ከባልክ በቃ ተውን። እኛ እኮ የኛ እኮ የኛ ልጅ እኮ ነው። የእናንተ ልጅ ነው እኮ ተውን በቃ ተውን። እስኪ አታጨናንቀን። በቃ ተውን። አላስጨናነቋችሁም መቼ አጨናነቋችሁ እንዴ? በጣም እሺ ምን ፈለግከኛ? ከኛ ምን ፈለግ? ድጋሚ ይኸውልህ ልደውል እችላለሁ። እሷ ሰምታለች። ላጎት ስደውል እኮ ምን ፈለግ? እሺ አስፈላጊ ከሆነ በቃ ተውን። አስፈላጊ ከሆነ እሱ እየዋሸ ነው። አጎትዬ እየዋሸ ነው። ምን አለ ግን አጎቴ? ይኸው ጠይቃት። ምን አለ? እኔ ጋር አልመጡም ምናምን አለ። አልመጣም ልጄ ውሸት አወራ። በቃ እሺ አንተም ስላላወራው ላረጋግጥልህ። አረጋግጥ። ልደውልለት? እኔ ለማንም እንዳትነግረን መጥቷል ብለህ እንዳትል ስላልኩት ነው። እሺ ይሄው እንጂ ክፈችው በቃ ሄረ ይሄን ያጎት ስልክ አይደል የደወልኩበት እኮ እሱ እየዋሸ ነው ተባልካ። አንተ ምን ትወስዳለህ? ቆይ እኛን እንደዚህ አድርገህ እኔ ምንም ማገኘው ነገር የለም። ግን ደግሞ እውነቱን ትነግሩኛላችሁ። እውነቱን ነው ያወራነው እኛ ውሸት አውጥተናል። እኔ ምንም ወደፊት ወደኋላ የምለው ነገር የለም። በቃ ይኸው ድጋሚ እየደወልኩ ነው። አንተ ታወራዋለህ፣ አትጥለውን አንተ ታወራዋለህ። እኔ ሌላ ምንም የምለው ነገር የለም። በቃ እዚህ ጋር ቀልድ አይደለም። አንተ ራስህ እንድታወራው ነው የምፈልገው። ሌላ ምንም ምን ያልፈልግ። ይሄ ውሸቱን ስለሚያውቅ ያነሳል። ለምንድን ነው ያነሳል? መጀመሪያ ዋሻ። ሄሎ ወንድሜ አባት፣ ይኸው አቶ ጥላሁንን አናግርልኝ። ሄሎ አቤት። ይኸው አናግር። ወይ አጎት አለም። አቤት። እንደምን አለ? ምንድን ነው የምትሰማው? አስቀምጫው አንዴ የመጣሁት አንተ ጋር ለምን እንደምትዋሽ እና ምን አደረከው ደግሞ ልጄ? በል አትዋሽ። ምን ነው አንተ እንዴ? አንተ ጋር አስቀምጫው አንዴ የመጣሁት። ኧረ በለው አንተም እንደነሱ ነህ። አንድ ስነ ስርዓት ያዝ። ኧረ እውነቱን አውራ በማርያም። በል አንተ እንዴ ምን አይነት ሰው ነው እባካችሁ? አንተም ትዋሻለህ እንዴ እንደነሱ? ምን አሳፈረው? መቼ ነው ያሰብኩት? መቼ ነው ወስደህ እንደሰጠው ነገር እንዴ? ትዝ አይልም እንደ አንተ ይዘን ዛሬ ከ4 ወር በፊት። ኧረ በለው እንግዲህ ራስህ ትጠየቅበታለህ። ሳንቲም መሰለህ? እሺ አመሰግናለሁ አባቴ። ቆይ ይጠብቁኝ። ሳንቲም መሰለህ? ሳንቲም እኮ አይደለም የጠፋው እኮ ልጅ እኮ ነው። አውቃለሁ። ወስደህ ያስቀመጥከው አልመጣም አለ። እሱ ጋር ነው የሰጠሁት። እውነቱን ተናገራለሁ። እውነቱን ትናገራለህ ወይ? እኔ እወጣለሁኝ አሁን። መጥቶ ግን ይዞ የነበረው የያዟቸው ፖሊሶች አንቆ ይወስደዋል። እንደዛ ከመሆኑ በፊት ግን መደራደርም ይውሰዱን። በቃ እኛ ነገረን፣ እውነቱን ነገረን። ይውሰዱን። እውነቱን ይኸውልሽ፣ ተረጋጊ ዝም ብለሽ። ይኸውልሽ ወንድሜ አንተ ራሱ ተረጋግተህ በቃ ነገረን እኮ አንዴ ነገረን አይደለ? በቃ ተሆነ እንዴ ምን ፈለግ? ይኸውልሽ ካሜራውም ይጠፋል። ስማኝ ጥላውን አዲስ ስም ካሜራውም ይጠፋል። እሺ ከዛስ? ካሜራውን ይጠፋል። እያንዳንዱ ነገር ግን ትነግረኛለህ። እያንዳንዱ ነገር ካልነገርከኝ ችግር እዚህ ላይ ነው የምትመጣው። ገብቶሃል? የምን ችግር ነው ያልከው? አጎትህ ሲቀረጽም ምን ሲልም እችን ወስጄ ደግሞ አቃፊ ይገዛል አያይዝልሃለሁ። እንደዛ ከመሆኑ በፊት ግን እውነቱን አውርተን እዚሁ በሰላም እንለያይ። ምን አይነት እውነት ነው የምንነግርህ? እሺ ህፃኑ የት ነው ያለው እንዴ? ካልሆነ እሺ አሁን ወደ ህግ ትሄዳለህ? አትሄድም ማለት? እንሄዳለን። እንደውም ብንሄድ ይሻላል ከአንተ ጭቅጭቅ። እሺ ጥሩ። እዛ ከሄድክ እኔ እኮ በጣም ደስ ይለኛል። ሰው ከአንተ ጋር እኮ አልጨቃጨቅም። እንሄዳለን። ጥሩ እንሄድ። ከዛ ውጭ ግን እውነቱን ንገረኛል። እዛ ሄደህ እቺት ማስረጃዋን ወስጄ ነው እንትን የምልልህ። ምንም እኮ የወሰድከው ማስረጃ የለም እኮ በቃ ጠየቅከን። እኛ እውነቱን ነው ያወራው። ቅድምም ወንድምሽ ይኸውልሽ ወንድምሽን ማባረሽ ሰደሽዋል። ቴዎድሮስንም አባራችሁታል። ስለዚህ ሲጠይቃችሁ እሱም ብቻ ለኔ ማስረጃ ነው። ዝም ብዬ አይደለም እዚህ ቤት ውስጥ የመጣሁት። እያንዳንዱ ነገር አጣርቼ አለቀ። ወንድሜም ለካ ካንተ ጋር ተነጋግረው ነው የመጣው ወደዚህ። አዎ እኔ ነኝ የላኩት። እሱ ነው የሚልክብን። እሱ በመጣም ችግር የለም። ይኸውልህ እሱ ልኮኛል። ለማሆን ምክንያቱም አልዋሸንም። እውነቱን ተናገር። እውነት ነው ያወራነው። በቃ ተነሱልኝ። ትሄዳላችሁ? መጣው ይወስዷቸው ወይስ እውነቱን እዚሁ ጋር እንነጋገርና ጉዳዩን እንፍታው፣ እንደራደር እያልኩ ነው። በምንድን ነው እንደራደረው? በቃ በገንዘብ ትንሽ ገንዘብ ስጡና ከዛ ውጪ ሚስጥርም ካለ ንገሩን። ውጥት ውልቅ ብዬ ልሂድ። 20 ሺህ ብር ከሰጣችሁኝ እኔ ይበቃኛል። ካሜራውን አጠፋለሁ። በቃ
ካሜራው ይጥፋ፣ የያዝናቸው ፋይሎች ይጥፉ። ካልሆነ እየነገርኳችሁ ነው፣ ሌላ ችግር ውስጥ ነው። ምን ይሻላል? ካልሆነ ለእናንተ ነው የሚወስባችሁ። ለምን እንሰጣለን? 20 ሺህ ብር እያየን። እሺ 10 ሺህ ብር ችግር የለውም። 10 ሺህ ብር በቃ የት ይመጣል? 10 ሺህ ብር ውስጥ ሰተን ብንገላገል ይሻለናል። ኧረ ተው። እሺ አንተ እንደስ እንዳልክ እሺ። ስለዚህ ሰጡናላችሁ፣ ተስማምታችኋል። እንደራለን። ካሜራው ይጥፋ፣ እናውራ። ካሜራ አጥፋላችሁ። ይሄው ካሜራ ጠፋ። ስለዚህ ካሜራ ጠፍቷል። አሁን 10 ሺህ ብሩን ብቻ አይደለም እኔ አሁን የእናንተ ተባባሪ ልሆን ነው አይደል? ፍጻሜ እንዳለን ትነግሩኛላችሁ። እሱን ላለ መንገር አይደል እንደ 10 ሺህ ብሩን ሰጥ እንዴ ታዲያ አንተ ፍጻሜ እንደጣልከው ሳትነግረኝ እኔ እንዴት አብሬ አንተ ታዲያ ምን ከነገርኩህ እኮ 10 ሺህ ብር ለምን ፈለግ? ሚስጥረኛ እኮ ነው ነው ካና 10 ሺህ ብር የምትሰጠኝ እኮ ተባበረህና ምንም ነገር አላየውም አልሰማውም ብዬ ከዚህ ቤት ልወጣ ነው እንጂ ያስኩት ማስረጃ እኮ አለ እኮ ያለው ፈላ ዛሬ እሱም እኮ ላለመናገር የእናንተ ይኸውላችሁ ካልነገ እሺ ይሄ ሚስጥር ማስነግሩኝ ከሆነ 200 ሺህ ብር ፈልጋለሁ ከእናንተ 200 ሺህ ብር በጣም እየቀለድክ ነው ማለት ነው። ቀልድ የለ እንዴ? ወይ ደግሞ ካልሆነ አይ ችግር የለውም ካላችሁ ደግሞ ካሜራ ጠፍቶላል እንዴ? ብቻችን በማርያም አሁን እኮ ብቻችን ብናወራ በማርያም አትበይ። ብቻችን አይደል እያወራን ያለ ነው። ስለዚህ ሁለት ተናገር በቃ ሳምንት ያለው ግን ሚስጥር ይጠብቅልኛል በደንብ 100% 101% ልታምነኝ ትችላለህ። ታው በእውነት እውነቱን ነው የምነግርህ። ሚስጥርን ካልደበቅኩልህ በህይወቴ ናብ ወላ ወደ ደግ አሳልፈህ ሰጠኝ። በጭራሽ እየነገርኳችሁ ነው። ምንድን ነው የምናምንክ? እዚሁ ጋር ተነጋግረን እንፍታው ይሄንን ጉዳይ። በቃ እንግዲህ እስካልክ ልጃችን ሞቷል። ታከለ ነገር ምን ሆነ? እንግዲህ እስካልክ ልጃችን ሞቷል። ልጃችሁ የለም በህይወት? እና እንደዚህ አትሉም? ይሄን ለማለት ነው ታዲያ ይሄን ያክል ጊዜ ተጋፈጥ ነው? ምን አሞት ሞቶ ነው? አይደል እኛ እንከተል ምን አድርጋችሁት? ምን ሆነ? በቃ ከአቅም በላይ ሆነብን። አስቸገረን። ለምን ጉዳይ? ከጎረቤትም ሲያጨቃጭቀን ሳንቲማችንን እያነሳ ሲወስድብን በቃ መከራው ነበር። እሺ ተነጋገርን፣ ገደልነው። ሁለታችሁ? እናንተ ነው የገደላችሁት ወይስ ለሰው ነው ያስገደላችሁት? ለሰው ነው ያስገደልነው። ለሰው ነው ያስገደልነው። አንቺ እኛ እሱ ለሰው እውነቱን ተናገሩ። እኔ ነኝ ወስጄ ኩላሊቱን ሸጬ እዛው አስከትቼ እዛው አስቀበርኩት። በስመ አብ ምን ነገር ነው የምትነግረኝ? በእናትህ ወንድሜ መቼስ ሚስጥር እጠብቃለሁ ኩላሊቱን ሽጬ ነው እጠብቅልሃለሁ ብለኸኛል። ኩላሊቱን ሽጬ ነው ያልከኝ? ለማን ነው የሸጥከው? እዛ ሆስፒታል ውስጥ የተሸጠው። ስንት ሽጣው ነው? 600 ሺህ ብር። 600 ሺህ ብር የልጅን ኩላሊት ሁለቱንም ነው የሸጥከው? ስለዚህ ለሁለቱ ኩላሊት 1.2 ሚሊዮን ብር ነው 600 ሺህ ብር ነው? 1.2 ሚሊዮን ብር ይዘህ መጣ። አሁን በሰላም እየኖራችሁ ነው? ፈልገሽ ነው ይሄንን ሲያደርግ? ፈልገን አይደለም ስላስቸገረን ነው። ምንድን ነው ያስቸገራችሁ? በቃ ሳንተም ቤት ውስጥ አላስቀምጥም አለ። እቃም እያሸጠ አላስቀምጥም አለ። የ10 ዓመት ልጅ የ10 ዓመት ልጅ እና በመምህሩ መገሰጥ አትችሉም ነበር? እንሰማም አለገሰጸን። በመምህሪቱን ብትነግሯት ይሄንን ረዛም አስቸጋሪ ነው። ምን አደረገት? መጥተት በጣም አስቸጋሪ ነው። ምን አደረገ? ያስቸግራል። በቃ ወላጃው ነው። ጮክ ላውራኝ። ተደባዳቢ ነው። በጣም ተደባዳቢ ነው። እሺ በቃ መከራ በ10 ዓመት ተደባዳቢ። ቦክሰኛ ነው ምንድን ነው ልትሉ? አይ ዱርዬ መከራው ነበር።
እና ልጃችሁን ኩላሊት ሲጣችሁ ልጃችሁን እናንተ ፏ ብላችሁ ተንደላቃችሁ እየኖራችሁ በቃ ተመካክረን አደረግን። ህግ አይደርስበትም ብላችሁ ነው ወይስ ቤተሰብ አያውቅም ብላችሁ ነው ይሄን ያደረጋችሁት? ወይ ጉድ! ሚስጥር ጠብቃለሁ ብለናል። አይ እንደው እንጂ አያውቁም ብለን ነው በድብቅ ነው ያደረግነው። ነገሩ ይሄ ልጅም ቢሄድ ሌላ ልጅ ተባላችሁ አይደል? ምን ችግር አለ? አዎ እንደው አሁን እንደማይሽ ነፍሰ ጡር መሰልሽኝ ነሽ? ነው የ3 ወር ነፍሰ ጡር ነኝ። ስለዚህ ያን እንደዚህ እናደርግም። እውነት ነው ነገር ነው። ለገንዘብ ብላችሁ ነው ይሄንን ያደረጋችሁት ወይስ ልጁ ስለሚሰርቅ ነው? ቢሰርቅ እንኳን ኩላሊት ሽጠን መግደል ብላችሁ እዚህ ድረስ የሄዳችሁበት ርቀት ገዢዎችስ እነማን ናቸው? ሆስፒታል ነው ያልኩህ እኮ። ሆስፒታሉ ራሱ ነው የገዛ የግል ሆስፒታል ነው? ትነግረኛለህ ሆስፒታሉን ስም። ችግር የለውም አሁን ላይሆን ይችላል ገብቷል፣ ግን ትነግረኛለህ። ማን ነው ሀሳቡን ያመጣው? ሁለታችሁ ይሄንን ሀሳብ እሱ ነው ያመጣው። ምን ብሎ ነው ያመጣው? ከልጁ ነፃ ከምንወጣ ኩላሊቱን ሽጠን ገንዘብ ብናገኝ ይሳላል። ኑሮም ተወዶብን ከሚጨፍርብን አይደል? አዎ። ከዛ በቃ ተስማማን። እና ጫምጠሽ የወለድሽው ልጅሽን እንደዚህ ያደረግሽው ምን ላድርግ? ምን አይነት ይሄ ላይክ ምን አይነት እንትን ነው ይሄ? ጭካኔ ነው። ሰው ልጅ አይደለንም? የሰው ልጅ አይደለንም? ገንዘብ ዋስፈለገ። ገንዘብ ምን አደረጋችሁበት? ያው ቀስ እያልን ያጠፋን ከስራ በተጨማሪ ለቤታችን ኑሮ በጣም ተወዷል። እንደዚህ ይደረጋል? ልጅ እንደዚህ ይደረጋል? ምን ታደርጋለህ? ይሄን እንኳን ምስጢር ጠብቃለሁ ብለህ እኮ ነው ያወራው እኮ። ገባኝ። ጠብቅላችኋለሁ። ምስጢራችሁንማ በደንብ ነው የምጠብቅላችሁ። ስለዚህ ቤተሰቦቻችሁን ዝም ለማሰኘት ብላችሁ ነው እንጂ ማደጎ ስትም የነበረው አጎቱ ጋር ስትም የነበረው ውሸት ነው። ውሸት ነው። የት እንደቀበሩትም አታውቁም። የወለዳችሁትን ልጅ የ10 ዓመቱን ህፃን 3ኛ ክፍልን ተማሪ 3ኛ ክፍል ታዲያ አንቺ እናት ነሽ? 10 ዓመት ሙሉ ያሳደግሽውን እንዳትክልት ኮትኩተሽ ያሳደግሽውን ልጅሽን በቢላ ሸንትረሽ ኩላሊቱን አስወስደሽ ሽጠሽ የሱን የደም ገንዘብ ስትበይ ትንሽ አታፍሪ? አውራው ካሜራ ነው። አልጠፋም እስካሁን ካሜራ። ሚስጥር ጠብቃለሁ ብለህ? አዎ ጠብቅልህ ነበረ፣ ግን ላይክ እኔ ሚስጥር ጠባቂ ነኝ። ኧረ እንዴት እንደዚህ ታደርጋለህ? ሚስጥር በጣም ጠባቂ ነኝ። ገብቶሃል? ሚስጥር ጠባቂ ነኝ፣ ግን ደግሞ ይሄ የሚጠበቅ ሚስጥር አይደለም። ባለጌ በጣም አንተ ነህ። ልጅህን አሳርደህ ገንዘቡን የምትበላ ባለጌ ቆሻሻ፣ አንቺም እንደዛ ምንም አይደለም። ያው ወንድምሽ ነው እሺ እንግዲህ የሚያመጣ ምንም ወንድምሽ ይሄ ምናምን የሚባል ነገር ነው። ወንድሟ ምን አደረገ? እሱ እኮ የተወለደ ሰው ሆኖ የህፃኑ ነገር አንገብግቦት ነው። ሰማይ ሲሆን ነው እኔ ይታወቀኛል ለህፃኑ ነው የመጣሁት። ጋዜጠኛ ነኝ ብለህ? አዎ እኮ ለህፃኑ ነው ግን የመጣሁት። ገብቷል? አየው መወለድ እንኳን ቋንቋ ነው ይባላል። ትንሽ ነው ቀጥሮ ደግ ወንድሜ ጉዳይ ሌላ ጭቅጭቅ እኔ አልፈልግም። እንዳትጠጉኝ ቀጥ ብላችሁ ወደ ህግ እንድትሄዱ ነው የምፈልገው። ትንሽ ነው ቀጥል እያልኩ ነው። አትይኝ
እንግዲህ ውድ ተመልካቾቻችን ያው እዚህ ደርሰናል ማለት ነው። በጣም አሳፋሪ አሳዛኝ ሲያልፍም በጣም አስነዋሪ ድርጊት ነው ዛሬ ያጋጠመኝ። በየቀኑ የማልጠብቀው ነገር እንግዲህ የሰው ልጅ የልጁን ኩላሊት ሽጦ ገንዘብ እስከመያዝ ገንዘብ እስከመሰብሰብ ደርሷል። እንደሰማችሁት ነው። እናትና አባት እንደዚህ ያደርጋል ተብሎ እንግዲህ ማን ነው የሚጠብቀው? ማንስ ታምኖ ነው ከማን ጋር የሚተኘው ከማን ጋር የሚታደረው? አሳፋሪና አስነዋሪ በጣም አሳዛኝ ድርጊት ነው ያየነው። ምን እንደምላችሁ አላውቅም። ይሄንን የሚያደርጉትንም ሰዎች ተከታትለን እንይዛቸዋለን። ስለ ሸጡ ብቻ አይደለም ገዦች እነማን ናቸው የሚሉትን ነገር በደንብ እያጣራን ነው። አሁን ስሙንም አውቀናል። የሆስፒታሉን የግል ሆስፒታል ነው ተብሏል። እንግዲህ እንሄድባቸዋለን የሚቀር ነገር ስለሌለ ማለት ነው። እንግዲህ ግን እንዳያችሁት በጣም ከባድ ነገር ነበረ። በጣም አስነዋሪ ነገር ነበር። ገንዘብ ለማግኘት ርቀት እዚህ ድረስ ነበር የተሄደው። ስለዚህ ለገንዘብ ብላችሁ እንደዚህ አይነት ድርጊት የምትፈጽሙ ሰዎች እባካችሁን ይህንን እንደዚህ አይነት ነገር ተውት። የሚጠቅም አይደለም። እንግዲህ ለቤተሰቦቹ ያው ሰው ሰብሰቤ ለመናገር ሂደው እንዲነግሯቸው አደርጋለሁ ማለት ነው። ምክንያቱም እኔም በእኔ አቅም የሚሆን አይደለም። ፕላስ ለሞተው ህፃን እንግዲህ ነፍስ ይማር። በጣም አሳዛኝ ነገር ነበረ ዛሬ ገጠመን። አሳፋሪ እውነት በጣም አዝነናል። እኛም እንደ ክሩ በጣም አዝነናል። እንግዲህ እነሱም ወደ ህግ ሄደዋል ማለት ነው። በዋነኝነት ግን ብቻ ምን እንደምላችሁ አላውቅም። ተመልካቾች ሼር እያደረጋችሁ ለብዙ ሰዎች አዳርሱልኝ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላሙን